Iranian state TV came under attack during its live coverage. እንደ አውሮፓውያኑ አቆጣጠር በ1985 በኢራን መዲና ቴህራን ነው ይቺን ምድር የተቀላቀለችው። ትላንትና ምሽት በተፈጠረ ቅጽበት በመላው ዓለም ዕውቅናን ያገኘችው ዜና አንባቢ ሰሃር ኢማሚ በፋርሶቹ ምድር በአሁኑ ሰዓት ማን እንደሷስ ብሔራዊ ጀግና ሳለ እየተባለላት ነው። ሰሃር ኢማሚ ምንም እንኳን የመጀመሪያ ዲግሪዋን በአግሪካልቸራል ኢንጂነሪንግ ተያዘ እንጂ በነበራት የዓመታት ፍላጎት ወደ ሚዲያ ስራ በፈረንጆቹ 2010 ተቀላቅላለች። ከዛን ጊዜ አንስቶ በቴህራን በሚገኙ ሚዲያዎች እስከ መንግስታዊ የቴሌቪዥን ጣቢያ ዋና ዜና አንባቢነት ድረስ በበርካታ ዘርፎች ሰርታለች። ዋና ዜና አንባቢ ከመሆኑ አስቀድሞ ባክ ሆም ሞርኒንግ ዊዝ ዘ ኒውስ ስታንድ በተሰኘ የራሷ ፕሮግራም በኢራን ምድር በብዙዎች ትታወቃለች። ዝነኝነትንም አትርፋለች። የኢራን መንግስት ብሮድካስቲንግ ድርጅት IRIB ዋና ዜና አንባቢ በመሆን አረበኛ ዜናዎችን በማንበብ ደግሞ በርካቶች ጋር መድረስ ችላለች። ሰኞ ምሽት ታዲያ እንደ ወትሮ የኢራን የመንግስት ቴሌቪዥን ጣቢያ የዜና የቀጥታ ስርጭት በአቅራቢዋ ሰሃር ኢማሚ በኩል እየተላለፈ ቀጠለ። ሐሙስ ለአርብ ማለዳውን በኢራን ላይ ጦርነት ያወጀችው እስራኤል ግን መገኛውን በቴህራን ባደረገው በዚህ የቴሌቪዥን ጣቢያ ላይ የአየር ጥቃት ውርጅብኝ ማዝነብ ጀምራለች። ጥቃቱ የዜና አቅራቢዋን ሰሃር ኢማሚን ጨምሮ ሌሎች ከካሜራ ጀርባ በነበሩ ሰራተኞች ላይ ከፍተኛ ድንጋጤና መረበሽን ፈጠረ። የሶስት ሰዎችንም ህይወት ቀጠፈ። አደጋው በተከሰተበት ሰዓት የነበረውን ትርምስ ሌላኛው በጣቢያው የነበረችው የዜና አንባቢ ኢልሃም አብዲኒ በኢንስታግራም ትስስር ገጽ በቀጥታ ስታሳይ እንደነበርም ታውቋል። በተንቀሳቃሽ ምስሉ ላይ የቴሌቪዥን ጣቢያው ስቱዲዮ በጭስ ሲሞላና ሰዎች ለማምለጥ ሲጥሩ ጥበቃዎች ከአካባቢው ሰው እንዲያስወጡ ስትነግራቸውም ይስተዋላል። ጥቃቱን የእስራኤል የመከላከያ ሚኒስቴርና የኢራን ሚዲያም አረጋግጧል። ህንጻው ሲነድ የሚያሳይ በርካታ ተንቀሳቃሽ ምስሎች እንዲሁ በተለያዩ ማህበራዊ ትስስር ገጾች አደጋውን ተከትሎ ቁጥራቸው ይሄ ነው ያልተባሉ ሰራተኞች ላይ ጉዳት ደርሷል ሲሉ የቴሌቪዥን ጣቢያው ምክትል ዳይሬክተር ሐሰን አብዲኒ ከተናገሩ በኋላም የእስራኤል ባህሪ ይህ ነው የሚል መግለጫ ከቴህራን ፖለቲከኞች በኩል ወጥቷል። እስራኤል በቴህራን የሚገኙ ነዋሪዎች ከአካባቢው በአፋጣኝ እንዲለቁ ማስጠንቀቂያ በሰጠችበት ቅጽበት ነው አስፈሪው ጥቃት የተሰነዘረው። አስፈሪውን ጥቃት ከመድረሱ አስቀድሞ ፕሮፓጋንዳ ለፋፊዎችና የመንግስት አንደበት የሆኑ የኢራን ሚዲያዎች ይወድማሉ ሲሉ የእስራኤሉ መከላከያ ሚኒስትር እስራኤል ካትስ መናገራቸው ይታወሳል። הדיקטטור האיראני בהמשך ביצוע פשעי מלחמה וירי טילים לעבר אזרחי ישראל. በርግጥ የኢራን መገናኛ ብዙሃን ነጻነት የማይስተዋልባቸውና ለመንግስት ያደሉ ናቸው በሚል በርካታ ጊዜያት ትችት ይሰነዘረባቸዋል። አንድም የሚዲያ አካል የመንግስትን ቀይ መስመር አልፎ ቢገኝ የከፋ ቅጣት ይገጥመዋልም ነው የሚባለው። የመንግስታዊ የቴሌቪዥን ተቋም ላይ ጥቃት መሰንዘሩ ጦርነቱን ወደ ከፋ ደረጃ ያሻገረ ነው ሲሉ በርካታ ተንታኞች እየገለጹም ይገኛሉ። ወዲያውኑም ኢራን በ10 ሚሳኤሎች ቴልአቪቭን፣ ሃይፋንና ኢየሩሳሌምን አጠቃች። ማለዳውን 30 ባላስቲክ ሚሳኤል ተጠቅማ እስራኤል ላይ ጥቃት ሰንዝራለች። ለዚህም ነው የጣቢያው መመታት ለዛውም በቀጥታ ስርጭት ሰዓት ውጥረቱን የከፋ አድርጎታል በሚል ስጋታቸውን እየገለጹ የሚገኙ ሰዎች ቁጥር የጨመረው። 5ኛ ቀኑን በያዘው የእስራኤልና የኢራን የአየር ለአየር ጦርነት በሁለቱም ወገን ከ250 በላይ ሰዎች ህይወት ቀጥፏል። ምንም እንኳን የጉዳቱ መጠን ይለያይ እንጂ ቴህራንም ቴልአቪቭም ዋጋ መክፈላቸውን ቀጥለዋል። በኢራን ምዕራባዊ ክፍል ሆስፒታል ላይ እስራኤል ጥቃት አድርሳለች በሚል ቴህራን ከሳለች። እስራኤል በጋዛ እንደምትጠቀመው ሁሉ በቴህራን ጥቃት ከመፈጸሙ አስቀድማ ንጹሃን እንዲወጡ እናገራለው ብትልም ለበርካቶች መኖሪያቸውና ቀያቸውን ለቆ መውጣት ፈተና ሆኖባቸዋል። ይባስ ብለው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቴህራንን ለቃችሁ ውጡ በሚል ማስጠንቀቂያ መስጠታቸው አነጋጋሪ ሆኗል። በአንድ ምሽት 10 ሚሊዮኖች እንዴት ለቀው ይወጣሉ የሚል ጥያቄም እየተነሳ ይገኛል። በሌላ በኩል ትራምፕ በኢራንና በእስራኤል መካከል በአፋጣኝ የተኩስ አቁም እንዲደረግ እሰራለው አደርገዋለው ማለታቸው በመካከለኛው ምስራቅ ያላቸውን የፖለቲካ አቋም ያዝለቀቅ የሆነ ነው ወደሚል ድምዳሜ የሚወስድ ያደርገዋል። ነዋሪዎችም በመንገድ መዘጋጋት ምክንያት መውጣት እንደከበዳቸው ይናገራሉ። I gave up because of the heavy traffic. On the other hand, our entire building has been evacuated and someone needs to stay behind to look after the neighbors' belongings. ሀገራቱ በሰማይ የሚተኳኮሱት የእሳት ማዕበል በተጨማሪ ዛቻና ማስፈራሪያቸው እንዲሁ በርትቷል። የኢራን ሁለንተናዊ መሪ አያቶላ አሊ ሐመኒ እንደ ኢራቁ አምባገነን ሳዳም ሁሴን ያለ መጨረሻ ይገጥማቸዋል ሲሉ የእስራኤል መከላከያ ሚኒስትር መናገራቸው ከሰሃር ኢማሚ የቀጥታ ስርጭት ጥቃት እርምጃ ጋር አብሮ የሚታይ ሆኗል። ወደ እስራኤል ሚሳኤል መተኮስም ማቆም ይኖርባቸዋል የሚል ማስጠንቀቂያን የሰጡት እስራኤል ካትስ ጥቃቱ በሁሉም አቅጣጫ
ይበረታል ብለዋል። ለዚህም ሳይሆን አይቀርም የቴሌቪዥን ጣቢያ ውስጥ ወታደሮች አሉ በሚል ሰበብ ጥቃት የሰነዘሩት። በትላንትናው ዕለት በኢራን የመንግስታዊ ቴሌቪዥን ጣቢያ የተሰነዘረውን አደገኛ ጥቃት የሚዲያ ነጻነትና ጋዜጠኞችን የሚያስከብረው ሲፒጄ ቢያወግዘውም እስራኤል ጆሮ ዳባ ልበስ እንዳለች ነው። በአደጋው ሰዓት ቀጥታ የተጋፈጠችው ሰሃር ኢማም አደጋው ከተከሰተ ከደቂቆች በኋላ ስቱዲዮ ቀይራ ዜና ማንበብ መቀጠሏ በዓለም አቀፍ ደረጃ አነጋጋሪ እንድትሆን አድርጓታል። In a few months they would have nuclear bombs. That's what they want to do. They want to continue stringing the US along